ሃይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ተመልካቾች፣ ዛሬ እንግዲህ ይዤላችሁ የመጣሁት የሶሻል ፍሬሽማን ኮርሶችን በትንሹ ለእናንተ ለማስተዋወቅ ነው እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ፣ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትን እንዳትረሱ። የመጀመሪያውን ስንመለከት የምትማሩት አንደኛው ኢመርጂንግ ቴክኖሎጂ ይባላል እና ይሄ ኮርስ በአብዛኛው የሚያወራው ቴክኖሎጂ ከምን ተነስቶ የት እንደደረሰ አሁን ላይ ስላሉ የቴክኖሎጂዎች ስለ ኤአይ፣ አይኦቲ፣ ቪአር፣ ኤአይ እና የመሳሰሉትን ነገሮች ሰፋ አድርጎ ያነሳል እና አብዛኛው ቶፒክ ከሃይ ስኩል አይቲ ትምህርት ጋር የሚመሳሰል ስለሆነ ብዙ ተማሪዎች ይሰሩታል ማለት ነው። ሁለተኛው ደግሞ ኢኮኖሚክስ ነው እና ይሄ ኮርስ የሚያነሳው ስለ ፍላጎት፣ ዲማንድ እና ሰፕላይ፣ አቅርቦት ሲመጣጠንና ሳይመጣጠን ሲቀር ምን እንደሚፈጠር ስለ ማክሮ ኢኮኖሚክስ እና የመሳሰሉትን ነገሮች ነው እና ይሄ ኮርስ በአብዛኛው ኮንሰፕት ስለሆነ የተለያዩ ሪሶርስን መጠቀም ውጤታማ ያደርጋል ማለት ነው። ነገር ግን አብዛኞቹ የሶሻል ተማሪዎች ሃይ ስኩል ላይ ስለተማሩ ውጤት ለመስራት የሚጠቀሙበት ትምህርት ነው ኢኮኖሚክስ ማለት ነው። ሶስተኛው ደግሞ አንትሮፖሎጂ ነው እና ይሄ ኮርስ ስለ ሰው ልጅ በጥልቀት የሚያጠና ሲሆን ስለ ሰው ልጅ አፈጣጠር፣ ባህል ወዘተ የሚያነሳ ነው እና ይሄ ኮርስ ዶርም ምናምን ሲደብራችሁ ከፈት አድርጋችሁ እንደ ፊክሽን የምታነቡት ነው። አራተኛው ደግሞ ግሎባል ትሬንድስ ይባላል። ይሄ ኮርስ ደግሞ ስለ ድርድር፣ ስለ ውጭ ግንኙነት የመሳሰሉትን የሚያነሳ ነው እና በተፈጥሮ ደግሞ ሞጁሉ አንብቡኝ ስለማይል የተለያዩ ሪሶርሶችን መጠቀም ይኖርባቸዋል ማለት ነው። አምስተኛው ደግሞ ሲቪክ ነው። ይሄ ኮርስ ደግሞ እንደ ሃይ ስኩል ሲቪክ ቀላል ነው ብላችሁ እንዳትጠብቁ እና በውስጡ የተለያዩ አዳዲስ የሆኑ ኮንሰፕቶችን ይዟል ከሃይ ስኩል የተለየ እና የተለያዩ ሪሶርሶችን መጠቀም ይኖርባቸዋል እና ላስተዋለው ከሎጂክ ትምህርት ጋር ይመሳሰላል ማለት ነው። ስድስተኛው ደግሞ ኮሚኒኬቲቭ እንግሊሽ ነው። ይሄ ደግሞ ቀላልና ለመዝናናት የምትጠቀሙበት ኮርስ ነው። ግን ምን ዋጋ አለው? እንደ አዲስ አበባ ዩኒቨርሲቲ ላሉ ዩኒቨርሲቲዎች ይሄ ውጤት የሚወሰነው ኮርሱን በሚያስተምራችሁ አስተማሪ ነው። ሆኖም ቀረም ግን ፋይናልን ጥሩ መስራት ይኖርባችኋል ማለት ነው እና ሰባተኛው ደግሞ ኢንተርፕረነርሺፕ ነው እና ይሄ ኮርስ በዋነኝነት የሚያወራው ስለ ኢንተርፕረነርሺፕ ታሪካዊ አመጣጥ፣ ስለ ቢዝነስ ፕላን አዘገጃጀት፣ ስለ ማርኬቲንግ እና ፍልስፍናዎች የሚያወራ ነው እና ይሄ ኮርስ ቀለል ያለ ለማንበብ የማይሰለች እና ውጤት ለመስራት በጣም የሚረዳ ነው እና ከተማራችሁት በኋላ ስለ ስራ ፈጣሪ ወይም ስራ ፍጠሩ የሚላችሁ ስሜት ሊሰማችሁ ይችላል እና ሌላኛው ደግሞ ስምንተኛው ሳይኮሎጂ ነው። ይህ ኮርስ የሚያወራው ስለ ሳይኮሎጂ አመጣጥ፣ ስለ መርሳት እና ማስታወስ፣ ስለ ሚሞሪ፣ ስለ ማንነት፣ ስለ ሳይኮሎጂካል በሽታዎች ነው የሚያወራው እና በውስጡ የተለያዩ ቲዎሪዎችን ይዛል እና ሁሉም በሚባል ግቢ ውስጥ ከቻፕተር 8 በኋላ አያስተምሩም እና ይሄ ኮርስ የማይሰለች ለማንበብ አድካሚ ያልሆነ ነው። ነገር ግን ካልተረዳ ነው የተወሳሰበ ኮርስ ይሆናል ማለት ነው። ሌላኛው ደግሞ ዘጠነኛው ሎጂክ ነው። ሎጂክ ኤንድ ክሪቲካል ቲንኪንግ ይሄ ኮርስ ስለ ፍልስፍና፣ የሎጂክ ኮንሰፕት፣ ስለ ትርጉም ሚኒንግ፣ ስለ ህጸጽ ፋላሲ ይይዛል እና ፍሬሽማን ላይ ከባዱና ውጤት የሚያወርደው እንዲሁም ብዙ ተማሪዎች የማይሰሩት ኮርስ ነው እና ሞጁሉ ቀለል አድርጎ ቢያስረዳም የተለያዩ ሪሶርሶችን መጠቀም ግድ ነው እና በጣም ልብ ሰባሪም ኮርስ ነው። ሌላኛው ደግሞ አስረኛው ማቴማቲክስ ፎር ሶሻል ነው እና ይሄ ኮርስ ስለ ሴት፣ ላይነርስ ኢኩዌሽን፣ ማትሪክስ እና ካልኩለስን ይዟል እና በአብዛኛው የሃይ ስኩል ትምህርቶች ቢሆኑ ፕራክቲስ ማድረግን ቁልፍ ነገር ነው ማለት ነው እና ሞጁሉ ባጭሩ ስለተዘጋጀ ለማንበብ አሰልች አይደለም እና 11ኛው ደግሞ ሂስትሪ ነው እና ይሄ ኮርስ በአጠቃላይ የኢትዮጵያን ታሪክ ብቻ ነው የሚያወራው እና ሞጁሉ ለማንበብ ስለማይገፋፋ ተጨማሪ ሪሶርሶችን መጠቀም ያስፈልጋቸዋል እና ደጋግሞ ማንበብና የግቢውን ፈተና መስራት ውጤታማ ያደርጋል ማለት ነው። 12ኛው ደግሞ ጂኦግራፊ ነው እና ይሄ ኮርስ ልክ እንደ ሂስትሪ ትኩረቱን ኢትዮጵያ ላይ አድርጎ ስለ ኢትዮጵያ ጋራ ሸንተረር፣ ሐይቅና ወንዝ፣ ስለ ህዝቡ ብዛት የሚያወራ ነው ማለት ነው። 13ኛው ደግሞ ኢንክሉሲቭነስ ነው። ይሄ ኮርስ በዋነኝነት የተለያዩ የአካልና የአእምሮ እክል ያለባቸውን ሰዎች ወደ ማህበረሰቡ ማካተት እንዳለብን የሚያወራ ነው እና ደግሞ የተለያዩ ኮንሰፕት በውስጡ ይዟል። ከሳይኮሎጂ ኮርስ ጋርም በጥቂት ይመሳሰላል ማለት ነው። 14ኛው ደግሞ ፊዚካል ፊትነስ ነው እና ይሄ ኮርስ ልክ እንደ ሃይ ስኩል በሌክቸርም በእንቅስቃሴም ይሰጣል ማለት ነው እና ፓስና ፌል ስለሆነ
ብዙ ተማሪዎች ትኩረት አይሰጡትም። ነገር ግን የማትደገም ስለሆነች በተቻላችሁ መጠን ተዝናንታችሁባት እለፉ እና ደግሞ ፓስና ፌል ስለሆነ በቀላሉ ማለፍ